ከሰሞኑን በወንጌል አማኙ ዘንድ በዝማሬ አገልግሎቶቹ የሚታወቀው ወጣት ዘማሪ ይትባረክ ታምሩ አንድ ምስል በማህበራዊ ድረገጾች ላይ ሲዘዋወር ተመልክተናል። ታዲያ በዛሬው ዕለት የደረሰ መረጃ አለ፣ በዝርዝር የምናሰማችሁ ይሆናል። እዚህ በምታዩት መልክ ድብደባ ያደረሰችው እንዲሁም ደግሞ ከድብደባው ብዛት ልጅቷ እንግዲህ እላዩ ላይ ሽንቷን እስክትሸና ድረስ በእስልምና እምነት ተከታዮችና በወንጌል አማኞች ቤተ እምነት ተከታዮች ዘንድ ከፍተኛ ግጭት መፈጠሩ ተነገረ። በሌላኛው መረጃችን የአዲስ ኪዳን ካህናት ቤተክርስቲያን ባለራዕይ የሆነው ፓስተር ዮናታን አክሊሉ ጥብቅ መልእክት አስተላልፏል። አይን ያወጣ ማስመሰል ሲያስመስሉ እኛ እኮ ኢየሱስን አንጠላም፣ ኢየሱስ አምላክ እንደሆነ እናምናለን ግን ይላሉ። ግን ምን አመጣ? ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እንዳልክ ቤዛነት ምንድነው? በርባንን ጠይቀው በደንብ ይነግራል። ዘመኑን ሙሉ ከኃጢአትና ከወንጀል ከርኩሰት ውጭ ምንም የማያውቅ በርባን ይፈታ ዘንድ ኢየሱስ ወደ በርባን ቦታ ተመለሰ። በርባን ይህንን ጉዳይ በደንብ ያብራራል። ክፍያ ራንሰም ምን ማለት እንደሆነ በደንብ እሱ ይነግራል። ኢየሱስ የኃጢአት ከተማ ወክ እያደረገ መጣ። እኔና እናንተን ሊገዛ በርባንን ሊያስፈታ። አረ ደም ያስከፍላል ተባለ። እከፍላለሁ አለ። ሞት ነው የሚያስከፍል። እነዚህ ካንተ እጅ በዋዛ እንደወጡት አይደለም፣ ሲመለሱ ደም ያስከፍለዋል አለ። እከፍላለሁ አለ። በደም ትራንዛክሽን ከኃጢአት ገበያ ቤዛ ሆኖ እዳችንን ከፍሎ ኢየሱስ ገዝቶናል። በርባን በደንብ ይነግራል። ከኢየሱስ ክርስቶስ ውጪ ቤዛ የለም። በርባን ፈገግ እያለ የእስር ሰንሰለቱ ሲፈታ ኢየሱስ የፊጥኝ እጆቹ እግሮቹ ታስረው ተንበርክኮ ይገረፍ ዘንድ ተጀመረ። አየ ቤዛነትን የተከፈለለት የበርባን አይነቱ የእንደኔ አይነቱ ያቃል። የአዲስ ኪዳን በርባን የነበራችሁ ነገር ግን ስማችሁ ክርስቲያን ተብላችሁ በክርስቶስ ኢየሱስ ከኃጢአት ገበያ በደም የተገዛችሁ እናንተ የክርስቶስ ኢየሱስን ቤዛነትና ሕያው አዳኝነትና ብቸኛ ዘላለማዊ ጌትነት ለመመስከር እንዳትሰንፉ እንዳትቦዝሙ። ጊዜው የወንጌል ነው። ጌታ ሊመጣ በደጅ ነው። ከኢየሱስ ክርስቶስ ውጪ ስለ ኃጢአቴ ደም ከፍሎ ከኃጢአት ገበያ የገዛኝ የለም። በርባንን ጠይቀው በደንብ ይነግራል። ኢየሱስ የኛን ቦታ ተክቶ ሞተ። ኃጢአታችሁን አምጡ አለ። ህመማችሁን አምጡ አለ። መርገማችሁን አምጡ አለ። ተቀበለ። ርቃኑን ተሰቀለ። ስለኔና ስለናንተ ኃጢአት በመስቀል ላይ ሞተ። ደሙን አፈሰሰ። አንድ ጊዜ ደም ከፍሎ ከኃጢአት ገበያ ገዛን። ትራንዛክሽኑ የደም ነው። የምትከሰሱ ሰዎች ካላችሁ ስሙ። ከዛሬ ጀምሮ ፋይሉ ይዘጋል። ወድቀሃል፣ ደክመሃል፣ ኃጢአት ሰርተሃል፣ ከእግዚአብሔር መንገድ ተንሸራተሃል። ስለዚህ መዳን አትችልም እያለ የሚከስ ጠላት ካለ ይስማ። ጠበቃ አላችሁ፣ አማላጅ አላችሁ። ስለ እናንተ የሞተ ኢየሱስ ዛሬም ሕያው ነው። አንዳንድ ሰዎች አይን ያወጣ ማስመሰል ሲያስመስሉ እኛ እኮ ኢየሱስን አንጠላም፣ ኢየሱስ ጌታ እንደሆነ ኢየሱስ አምላክ እንደሆነ እናምናለን ግን ይላሉ። ግን ምን አመጣ? ካመኑ ማመን፣ ከተቃወሙ መቃወም። ከማመንና ካለማመን መሃል መሆን አይቻልም። ታምናለህ ማመን፣ ትቃወማለህ አይን አውጥተህ መቃወም። ምርጫው የናቢ ነው። ጌታ እንደሆነ እናምናለን፣ አምላክ እንደሆነ እናምናለን ግን ይላሉ። ግን ምንድነው? ፈራጅ ነው ይላሉ። ኢየሱስ በአሁኑ ሰዓት እየሰራ ያለው ስራ የፈራጅነት ስራ ሳይሆን የአስታራቅነት ስራ ነው። በዘመን መጨረሻ ፈራጅ ይሆናል። አዎ አሁን ግን ኢየሱስ ፈራጅ አይደለም። ፈራጅ ቢሆንማ ማን ነው በህይወት መኖር የሚችል? ያገኘውን ሁሉ ቢቀጠቅጥ አንተ እንዲሆናል ሙት፣ አንተ እንደዚህ ይሆናል ሙት፣ አንተ እንደዚህ ይሆናል ሙት እያለ መግደል ነው ፈራጅ ማለት። ጠበቃ ዳኛ መሆን አይችልም። ተግባባን? መጽሐፍ ቅዱስ አሁን ባነበብነው ክፍል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ መጽሐፍ ቅዱስ ኢየሱስ ጠበቃችን ነው ይላል። ጠበቃ ማለት ቆሞ የሚከራከር እንጂ ቁጭ ብሎ የሚፈርድ አይደለም። ልክ ነኝ? በተለያየ አጋጣሚ ፍርድ ቤት ገብታችሁ ያያችሁ ሰዎች ቆሞ የሚከራከረው ዳኛ ነው ጠበቃ ነው? አሁን ዳኛው እግዚአብሔር ብቻ ነው። ኢየሱስ እየሰራ ያለው ስራ የማስታረቅና የመከራከር ስራ ነው። በቃ አይሆንም ይላል። ጠላት መጥቶ ሲናገር አይሆንም በዋጋ ነው የተገዛው ይላል። ጣልቃ እየገባ ከጠላት እጅ ትውልድን ያድናል።
እግዚአብሔር ማንም እንዲሞት ፍቃዱ አይደለም። በኃጢአት ወርቀሃል፣ ደክመሃል፣ ሰው አትሆንም፣ ቶሎ ብለህ እኔ ጋር ደውል የምትሉ ሰዎች አንተ ጋር ምን ለማድረግ ነው የሚደውለው? አንተ ማን ነህ? እኔ ቶሎ አድናለሁ እኔ ጋር ደውል ይላሉ። አንተ ጋር መደወል አያስፈልግም። ቀጥታ ወደ ኢየሱስ ነው መደወል። ሰው ጠበቃ ብሎ አማላጅ ብሎ መካከለኛ ብሎ አስታራቂ ብሎ የሰበሰበው የኮተት አይነት መጽሐፍ ቅዱስ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 በሀዲያ ዞን ሎሚ ወረዳ በሚገኙ አማኞችና ሙስሊሞች መካከል ከፍተኛ ግጭት ተፈጥሯል። ለዚህ መንስኤ የሆነው በወረዳቸው ዋቻሞ ዩኒቨርሲቲ አጠገብ ባለው የቃለ ሕይወት ቤተክርስቲያን ይዞታ ላይ የሚገኝ አምልኮ አዳራሽ ከመስጊድ አቅራቢያ አንብቾ ጎሬ ላይ ቸርች ሊገነባ አይገባም በሚል ነው። ይህ ድርጊት ሲፈጸም ከአካባቢው ሙስሊም ወንዶች ባለፈ ሴቶቹም በዚህ መሳተፋቸውን ያገኘነው መረጃ ያመለክታል። የሚከተለውን የክልሉ መንግስት አፋጣኝ መፍትሄ እንዲሰጥና የአምልኮ ነጻነት የሚከለክሉ ድርጊቶችን እንዲያስቆም መልእክታችንን እናስተላልፋለን። ማርያም ብጽዕት ነች። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። እንወዳታለን፣ እናከብራታለን። ልዩ ቦታ፣ ልዩ ፍቅር፣ ልዩ አክብሮት አለን ለማለት። ነገር ግን መጽሐፍ ቅዱስ ደግሞ ያላለውን ነገር ለማለት አንገደድም። እንዴት የቤት ስራ ሳሰሪ ትመጫለሽ በማለት እንግዲህ የሁለተኛ ክፍል ሴት ተማሪዋን እንግዲህ በዚህ በምታዩት መልክ ድብደባ ያደረሰችው እንዲሁም ደግሞ ከድብደባው ብዛት ልጅቷ እንግዲህ እላዩ ላይ ሽንቷን እስክትሸና ድረስ ጥቃት ያደረሰችባት አስተማሪ እንግዲህ በቁጥጥር ስር ውላለች። ይህም ድርጊት የተፈጸመው እንግዲህ በአዲስ አበባ ከተማ በኮልፌ ክፍለ ከተማ ወረዳ 10 ሰላም በር ትምህርት ቤት ነው። እቺም አስተማሪ እንግዲህ ይህን ድርጊት ከፈጸመች በኋላ ብዙ ወላጆች ባቀረቡት ቅሬታ ማለት ነው በቁጥጥር ስር ውላለች። እንዲሁም ከሰሞኑን በማህበራዊ ሚዲያዎች ላይ እየተዘዋወረ ስለሚገኘው ስለ ዘማሪ ይትባረክ ታምሩ ከአንዲት ሴት ጋር ያለው ፎቶ ብዙዎች የተቀነባበረ ወይም ፎቶሾፕ ተሰርቶ ነው በማለት ሌሎች ደግሞ አይደለም ሲሉ በተለያዩ ማህበራዊ ድረገጾች ላይ እንኳን ደስ አለ የሚል መልእክታቸውን ሲያስተላልፉ ቆይተዋል። ታዲያ በራሱ የፌስቡክ እና የኢንስታግራም አካውንት ለማጣራት ብንሞክርም በሁለቱም የማህበራዊ ገጾች ላይ ፎቶን መልቀቁን ተመልክተናል። ነገር ግን ብዙዎችም አካውንቱ ተሰርቋል የሚሉ መረጃዎችን እያወጡ ይገኛሉ። በዚህ ዙሪያም ዘማሪ ይትባረክ ምንም አይነት ምላሽ አለመስጠቱ ነገሩ እንደሚናፈሰው ሳይሆን እውነታ ሊሆን እንደሚችል ያመላክታሉ። እግዚአብሔር ቅሬታዎች አሉት ወገኖቼ። እናንተ በእግዚአብሔር ቤት በቅድስናና በጽድቅ የምታገለግሉ ሰዎች አዳምጡኝ። እግዚአብሔር ከዚህ ግርግር ያጠራውና የሱ የሆኑትን ቅሬታዎች ያወጣና አዲስ ሰማይና አዲስ ምድር ይፈጥርና አዲስ ቤተክርስቲያን ትሰራለች። ይሄውም እነማን ብትሉኝ በፎይ ጊዜ እንደተናገርኩት እንደነፎይ ያሉ እንደነ መምህር በጋሻው ያሉ የጨከኑት ንጹህ ያልተነካኩት አዲስ ቤተክርስቲያን ይከፈታል። በዚህ አንቀጥልም እናንተ፣ በዚህ ውርደት አንቀጥልም። ተዋርደናል፣ እንደ ክርስቲያን ተዋርደናል። አንገታችንን ደፍተናል በእናንተ የተነሳ። የክርስቶስ ፍቅር የለበትም። እርስ በርስ መገባበር የለበትም። እርስ በርስ መያያዝ የለበትም። በጣም ነው የሚያሳዝነው። እኔ በጣም ነው ያሰብኩት። የእግዚአብሔር ስም እንዳይሰደብ፣ መንጋው እንዳይጎዳ፣ ያዳነውም እንዳይሰናከል የሚጠነቀቅ የለም። ሁሉንም ገበና በአደባባይ ሰጣችሁና እኛም እኮ ምንገባበት ጠፋን እንዴ ያስብላል። ነብዩ እንደዚህ ነው እንዴ? ካውንስሉ እንደዚህ ነው እንዴ? እኔ ምን አልኩ መሰላችሁ? ምን ነው በቀደመው ጊዜ ጌታ ሆይ በነዛ በታታሪዎቹ ጊዜ በነዛ ጽኑ በሆኑት በቀደሙት ክርስቲያኖች ዘመን እኔን አብሬ በዛን ጊዜ ባስነሳኝ ኖሮ ምን ነው በዚህ ትውልድ መሃል ባልሆንኩ ኖሮ ነው ያልኩት። ምን ነው ዘንድሮ ቤቴ ባልሆንኩ ኖሮ ነው ያልኩኝ። በእውነት ነው የምላችሁ፣ በእውነት ጌታው ምን ነው የዚህ ፓርት ባልሆንኩኝ፣ የዚህ አካል ባልሆንኩኝ፣ ቀደም ብዬ ከነበሩት
ከሚያመልኩት ጋር በኩኝ ከነዛ በመከራ መሃል ከሚያመልኩ መሃል በነዛ ገንዘብ ወዳድ ካልሆኑት መሃል ከነዛ ትዕቢት ከሌላቸው መሃል ከነሱ ጋር ባመለኩ ኖሮ ወይኔ ጌታ ወይ ምን ውስጥ ነው ያለነው እናንተ? ኧረ ምን ውስጥ ነው ያለነው? ኧረ ከማን ጋር ነው ያለነው? ከማን ጋር ነው ያለነው? በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ነው። ማንንም አይሰማም። መደማመጥ የለም። የክርስቶስ ፍቅር የለም። የእግዚአብሔር ስም እንዳይሰደብ እንኳን የሚጠነቀቅ የለም። እንዴ ኧረ ዓለምኛ ጸብ ይሻላል። ደግሞ እነዛን እኮ በክርስቶስ አምኑ የምትሏቸውን እኮ ስትኮንኗቸው በአደባባይ የእርስ በርስ ይባሉ ስትል የነበረው አንተ ነብዩ፣ እኔ ከአገልግሎት ምንም ነቀፌታ የለኝም፣ ግን አሁን የተገለጥክበት ለዚህ ጉዳይ መልስ የሰጠበት መንገድ በጣም ትዕቢታለሁ። እግዚአብሔር አይደሰትበትም። እኔ ነግርሃለሁ እንደ እህት አንተ ነብይ ጩፋ፣ እኔ እንደ እህት ነግርሃለሁ። ትዕቢት ውርደትን ትቀድማለች። ታበትክ አይደለ? የትዕቢት ደግሞ መጀመሪያ የሰጠኸው መልስ ነው። አንተነትን ውስጥህን ገልጦ ያሳየው መጀመሪያ የሰጠኸው መልስ። እኔ አንተም ብሆን የእግዚአብሔር ነብይ ነኝ አይደለ? እኔ አንተም ብሆን ዝቅ እላለሁ። መጀመሪያውኑ ይሄ ነገር ሲመጣ፣ ይሄ አጀብ ሲመጣ እኔ አጀብ አያስፈልገኝም። እኔ አጀብ አያስፈልገኝም። ህዝቤ ነው። በየት አልፈው ነው ጨርቅ የሚነኩት? በየት አልፈው ነው ጥላን የሚያገኙት? በየት አልፈው ነው ያድሃ የሚፈወሰው? አንተን ቁልልጭ ብለህ ዝንት ብለህ መሬት መርገጥ እስኪያቅት ድረስ ባጠገብህ ስላለፍክ እነሱ ተፈወሱ ማለት ነው። ስንቱ ተንከራቶ አልተመለሰም። ኧረ ወንድሜ ምን ነካ? እኔ አንተም ብሆን ልክ እንደነ ጴጥሮስ በሐዋርያ ምዕራፍ ቁጥር 14 ምዕራፍ 14 10 ላይ እነ ጴጥሮስ እነ ጳውሎስ ሽባውን የሰለለውን እጅ ከፈወሱ በኋላ ህዝቡ እነዚህ መላእክት ናቸው አለና ሊያርዱላቸው ሲሉ ጨርቃቸውን ቀደዱ ይላል። ዛሬ ግን አንተ የድሃውን ጨርቅ እያስቀደድክ የድሃውን ኪስ እየበረበርክ አምጡ ብለህ በግድ በጸጋህን እየሸጥክ ይሄ ሁሉ ያካበትከው ይሄ ሁሉ መሬት አርገጠኝ ያልከው የዛ የድሃ ገንዘብ ነው። ከየት ተማራችሁት ነው እኔ ጥያቄ? ከየት አመጣችሁት? ደግሞ ከዚህም የባሰ ትውልድ ይመጣል ስላለ ደግሞ ከዚህም የባሰ ትውልድ ይመጣ። ከአንተ የባሰ ትውልድ ከመጣማ ምኑን ትውልድ ሆነ? ትዕቢተኛ ትውልድ። ስሙኝ ቃል አለኝ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 እና 5 ላይ ስሙኝ። ይሄ ለነብዩ እዩ ጩፋ ነው። ስሙኝ፣ እኔ በቃሉ ነው የምሞግት፣ በጳውሎስ ነው የምሞግት፣ በሰውኛ አይደለም። ቃሉ ይፋረደኝ፣ የእግዚአብሔር ቃል ይፋረደኝ፣ ጳውሎስ ይፋረደኝ። እንደዋረዳችሁን ገበናችሁን እንኳን በአደባባይ ምን አለ ዝም ብትሉ? ምን አለበት እዛው ምታረጉትን ብታረጉ? ምን አለበት ትውልድ ባይሰናከል? ምን አለበት እኛ ወንጌል ብንሰራ? እንዴት ሆነን ወንጌል እንስራ? እናንተ እንዴት ሆነን ቀና እንበላው? እንዴት ሆኖ ክርስቶስ እንደዚህ ሲሰደብ፣ ክርስቶስ እንደዚህ ሲናቅ ከየት አመጣችሁ? ከየት አመጣችሁት? እኔ ያልገባኝ ነገር አንድ ነገር እንዳላነበባችሁ ደግሞ ውስጣችሁ ተገለጠ። በተለይ ነብዩ እዩ ጩፋ አይ አም ሶሪ ግን መጽሐፍ ቅዱስ የሚባል አንብበህ አታውቅም። ምን እንዳልክ ታውቃለህ? እንኳን እኔ ጳውሎስም በ300 ወታደሮች በፈረስ ታጅቧል አልክ። ኧረ ወንድም አለ ምን አለ ዝም ብትል? ምን አለ ዝም እኮ ዝም ብለህ ገጭ ብትል ይሻላል። እንደሰው ደርባባ እንደሆንክ
አሁን እኮ ተጋለጠ። በቃ መጽሐፍ ቅዱስ የሚባል አበባ አታውቅም። ጳውሎስ የታጨበው ወታደሮች የተላኩለት ሕዝቡ እንዳይገለው እንዳይወግረው ተብሎ ከአንዱ እስር ቤት ወደ አንዱ እስር ቤት ሊሄድ ነው እንጂ እንዳንተ ተከብሮ ኧረ በኢየሱስ የምድር ዝናና ሀብት ተቀበልክ እኮ። በቃ አለቀ እኮ። ደግሞ በጣም የሚያሳዝነው ነገር ልንገርህ፣ እኔ ላንተ ለወንድሜ ልንገርህ፣ በጣም ነው የተቃጠልኩት። በእውነት ነው የምላችሁ። ምን አለ መሰላችሁ? እንደኔ መታጀብ ከፈለጋችሁ እንደኔ ሰርታችሁ ስራ ስሩና ታች ትታጀባላችሁ። ኤክስኪውዝ ሚ። ስራውን የሰራው ኢየሱስ ክርስቶስ ይባላል። የሰጠ ጸጋ ነው። አንተ ተምረህ አላመጣኸው። ኧረ ቃል ደግሞ ልንገራችሁ፣ በቃችሁ ተውኝ። እኔ በቃሉ ነው የምሞግታችሁ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 እና 5 በትዕቢት ተነፍቷል። ሃሎ አንዳችም አያውቅም፣ ነገር ግን ምርመራ በቃልም መዋጋትን እንደ በሽተኛ ይናፍቃል። ወንድሜ ነብይ እዩ ጩፋ ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አሁን ያየነው ጳውሎስ ይፍረደኝ። ምን አለ የእናንተ ዘመን ባልሆንኩ ኖሮ ይህን የስንት ሥራ በሠራን ነበረ ከጥንቶቹ። አሁን ዛሬ ነፃነት ሲመጣ ከየት እንደመጣችሁ ምን እንዳበቀላችሁ እንኳን አይታወቅም። እንደዚህ አይነት አካሄድ የእግዚአብሔርን ቤት አርክሳችሁ ንግድ አርጋችሁ አቆሽሻችሁ፣ አሁን ግን ጠራርጎ ያወጣል። ጌታዬ ተናግሯል። እንደዚህ እንደቀለዳችሁ፣ ትውልድ እንዳሰናከላችሁ፣ በትዕቢት እንደተነፋችሁ አትቀጥሉ። ውርድ ከራሴ አእምሯቸው በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደዚህ ካሉት ራቅ። አሁን ትውልድ ከእናንተ መራቅ ነው ያለበት፣ መራቅ። እግዚአብሔር ግን ስማኝ፣ እዩ ጩፋ ስማኝ። እኔ ከአገልግሎት ጉዳይ የለኝም፣ ነገር ግን እግዚአብሔር የሚናገርህን ነው ምነግርህ። በትዕቢት አይሆንም፣ በስድብ አይሆንም። ያውም ወንድሞችህን የሰደብከው፣ ወንድሞችህን የሰደብከው። የክርስቶስ ተቃዋሚዎችን እንኳን አይደለም የሰደብከው። ላፍ እንኳን ትንሽ አልሰቀጠጠህም። ደግሞ ትውልዱን ሰብስበህ ደግሞ ዘራፍ ታሰኛለህ። እኛ እንደዚህ ነን። ዋ ዘጋችኋለሁ። በሟርት ነው በጥንቆላ ነው የምትዘጋው። በእግዚአብሔር መንፈስ መቼም አንዱ አንዱን አይዘጋም። ወይ እንደዛኛው ቤት ካልሆነ በመተት። እንዴት አይነት ማስፈራሪያ ነው! ወንድሞች የቤቱን ሰዎች ትልልቆቹን አባትና እናት አይከበርም እንዴ? እንደው ሌላው ይቅር እዘጋቸዋለሁ። ብዙም ደግሞ ይላል መፈክር ስታሰማ ትውላለህ። ቃሉን አታስጠናም። ትትና አታሳይም። የዋህነት አታሳይም። ክርስቶስ ኢየሱስ እኮ ሲሰደብ ያለ ኃጢአቱ ዝቅ ብሎ ነው ያሸነፈው። እንዳንተ በትዕቢት አልተሳደበም። ስማኝ፣ ሌላ ቃል ላንተ እግዚአብሔር በሠራው ሥራ፣ በሱ መንፈስ፣ በሱ ስልጣን ባረከው ነገር እንደዚህ መሬት አይንካኝ ላልከው ላንተ ነብይ መልእክት አለኝ። ማቴዎስ 7:22 እና 23 ስማኝ፣ የሚመጣውን ነገር ስማኝ ብቻ። እኔ ንስሐ ብትገባ በጣም ደስ ይለኛል። በጣም እንደ እህት ነው የምመክርህ፣ እንደ እህት። ይሄ ነገር አያስኬድም። በዚያች ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። እቺ ያንተ ናት፣ ደጋግማ አንብባት። እኔ ነብይ እንኳን ታይትል ያልተሰጠኝ ካንተ በላይ ነብይ ነኝ። እኔ
ካንተ በላይ ነብይ ነኝ ጌታ እግዚአብሔር በገለጠልኝ መንገድ ክብሩን እሱ ይውሰድ። ጠላቴ ቢነሳብኝ ብወቀስ ስራዬ ከሆነ ዝቅ ብዬ ይቅርታ ጠይቃለሁ፣ ንስሐ ገባለሁ፣ አም ሶሪ ላለሁ። አሁን አንተ ትክክል ነኝ ትላለህ፣ ያ አጀብ ትክክል ነው ትላለህ። የፖሊስ ሰላምታ ገጭ ሲባልልኝ በቃ ትትታልክ በቃ ኖ ኖ ኖ ኖ ኖ ኖ ኖ ኖ እንደዚህ አይሆንም ወንድም አለም፣ እንደዚህ አይሆንም። አጀብ የሚወዱ ግርግር የሚወዱ የሰውኛ ምስጋና ውዳሴ የከበሬታ ወንበር የሚፈልጉ ባለም ያሉ ናቸው። አቱ መባል የሚፈልጉ እንዴ ከነ ጳውሎስ አትማሩም እንዴ? ስማኝ፣ እግዚአብሔርን አለመፍራት ነው የተገለጠው። በአንተ የተገለጠው እግዚአብሔርን አለመፍራት ነው። በአንተ የተገለጠው ትዕቢት ነው። በአንተ የተገለጠው ቃሉን አለማወቅ ነው። በአንተ የተገለጠው ለመንጋው እንደማትራራ ነው። አድመኝነት ነው። አመጽ ነው። የምድር ከበርታና ዝና መውደድ ነው። ይሄ የለብኝም ካልክ አንተና መንፈስ ቅዱስ ተለያይታችኋል ማለት ነው። ካውንስሉ ደግሞ ልንገራችሁ፣ ካውንስሉ እኔ ስለ ካውንስሉ ምንም ማቀው ነገር የለም። ማቀው ነው ጌታ የማገልገል እንኳንም እዛ ውስጥ አልሆንኩ፣ እንኳንም እግዚአብሔር እዛ ውስጥ አልከተተኝ። በእውነት ነው የምላችሁ። ካውንስሉ ወይ የእንቁላሉ ጊዜ በቀጣሽ ነው የሚባለው። እነዚህ ሰዎች ተፈራውጥተዋል። ገና ያኔ ገስታውስ ሲሉ ጨርቃ ጨርቅ ሲሸጡ ዘይት መሸጥ ሲጀምሩ በልጅነት ያልቀጣችኋቸው ዛሬ ጥግብ ብለዋል እኮ። ልጅ የሚቀጣ በወቅቱ ነው። ሁለተኛ ደግሞ ስትቀጡ አሁን ለምሳሌ ጉንዳን ሲበላችሁ ጉንዳኑን እዛው እንዳለ ጭምቅ አርጋችሁ እዛው ግድል ነው እንጂ እዚያውን ሱሪ ውስጥ ጉንዳን ቢገባ ሱሪን አውልቀህ ጉንዳን ፍለጋ ትሄዳለህ እንዴ? አደባባይ ለምን ወጣ? በጓዳ ለምን አልጨረሳችሁም? የትውልድ መሰናከል አልታያችሁም ወይ? ይሄኔ ለካውንስሉ ያለኝ ጥያቄ ነው። በወቅቱስ ለምን እኩል በሆነ አካሄድ ለምን አልቀጣችሁም? እነዚህ ሰዎች እኮ ብዙ በዝብዘዋል። አሁን ስንቱን እየቀያየሩ ደግሞ በጣም ያልገባኝ የሰሞኑ ታሪክ ደግሞ መጎናጸፊያ የሚባል ነገር ደግሞ መጥቷል። የዘይቱ ነገር ተበላበት መሰለኝ። መጎናጸፊያ እኮ ለሙሴ እኮ ነው የተደረገው። ሙሴ ከተራራ ላይ ሲወርድ አይኑን ማየት አይቻልም ነበር። ከእግዚአብሔር ኃይል የተነሳ ከቅባቱ የተነሳ ከክብሩ የተነሳ ሙሴ ላይ መጎናጸፊያ ተደረገ፣ ጨርቅ ሸፈነ ይላል። ደግሞ አሁን መጎናጸፊያ ብላችሁ አመጣችሁና ልትበዘብዙ ሕዝቡን። በኢየሱስ ስም የገንዘብ መውደድ መንፈስ ዛሬ በእኛ ዘመን ጸጋ እየተቸበቸበ ነው። ካልከፈልክ ፈውስ አታገኝም፣ አትገለገልም እየተባለ በአደባባይ በግልጽ ድሃው ሲዘለፍ ሲበረበር የት ነበራችሁ እናንተ ካውንስለሮቹ? የት ነበራችሁ? አሁን በቃ ማን አለብኝ ብለው ማን ነው? ኧረ በኢየሱስ ስም እንደዚህ አይነት ነብይነት አይቼም ሰምቼም አላውቅም፣ አልተጻፈልንም። በጣም ያሳዝን ነገር። በእንቁላሉ ጊዜ በቀጣሽኝ ያለ ሰውየው ብቻ ሁሉም ለበጎ ነው። እቺን ነገር ልብ በሉልኝ፣ ሁሉ ነገር ለበጎ ነው። ለመሰለችሁ ሊያጠራው ነው። ካልደፈረሰ አይጠራም ባል ነገር አልሰማችሁ? እግዚአብሔር ሊያጠራው ነው። ለምን? ለትውልዱ ይቀናል። ትዕቢታችሁ በዝቷል። ደሞ አለማፈር፣ ራስን ከጳውሎስ ጋር ማወዳደር። ጳውሎስ አጠገቡ ማደርስ ወንድም አለ። ጳውሎስ እኮ በገዛ እጃችን እየሰራን እናበላቸዋለን እበላለን ያለው። ኧረ እኔ ስሙኝማ፣ አንደኛ ቆሮንቶስ ምዕራፍ 4 ሱላውጣና ላምበው። አንደኛ ቆሮንቶስን ብታነቡ ከስንት ነገር በተጠበቃችሁ ነበረ በጌታ በኢየሱስ ክርስቶስ ስም። አንደኛ ቆሮንቶስ ምዕራፍ 4 ከ6 ጀምሮ
ስሙኝማ ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁ አትታበዩ፣ እንዳትታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ይህንን በእናንተ ምክንያት ስለ ራሴ ስለ አጵሎስ እንደ ምሳሌ ተናገርኩ ካለ በኋላ አንተ እንድትበልጥ ማን አድርጎሃል?